ጌታ እንደዚህ አለኝ፣ ሕዝቤን ከፊቴ አጥቼዋለሁ፣ ሕዝቤ በፊቴ የለም። ሕዝቤ የጸሎቱን መሠዊያ አፍርሷል፣ ሕዝቤ ግን ይህንን አላስተዋለም። ሕዝቤ ጉልበቱ ተበልቷል፣ ይህንን ግን ሕዝቤ አላወቀም አለኝ። ወገኖቼ የእግዚአብሔር ቃል ሲናገር ሆሴዕ ምዕራፍ 7 ከቁጥር 8 ጀምሮ እንደዚህ ይላል፣ ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም፣ ሽበትም ወጣበት፣ እርሱም አላወቀም ይላል። ኤፍሬም ከአሕዛብ ጋር ተደባልቋል፣ ግን አላወቀም፣ አልነቃም። ጉልበቱ ተበልቷል፣ ግን አላወቀም። ሌላ መልክ አውጥቷል፣ ሽበት አውጥቷል፣ እርሱ አላወቀም። ዛሬም ይህንን መልእክት የምንሰማ የእግዚአብሔር ቤተሰቦች እጅግ በጣም መወዳችሁ ማከብራችሁ፣ ምናልባት እያገለገልን ብዙ መድረኮች ላይ እየታየን በእግዚአብሔር ፊት ታተን እንደሆነ ዛሬ እንንቃ። ምናልባት እሁድ እሁድ ቸርች አንቀርም ይሆናል፣ ወደ ቸርች ለአምልኮ እንሄድ ይሆናል። መልካም ነው እሁድ ቀን አምልኮ ላይ መገኘት። ግን እለት እለት እግዚአብሔር በሚፈልገን ስፍራ፣ በጸሎት ስፍራ፣ በመሠዊያችን ላይ እየተገኘን ነው ወይ? እግዚአብሔር በዚህ ጊዜ ይህንን ድምፅ ወደኛ ሲያመጣ፣ ወደ ሕዝባችን ሲያመጣ ሁላችንም ራሳችንን አይተን እንድንጸልይ እንድንነቃ ነው። እግዚአብሔር በዚህ ሰዓት ፈልጎ እያጣ ያለው በፊቱ የሚሆን ትውልድ፣ በመሠዊያው የሚጸልይ የሚተጋን ትውልድ ነው። ከእግዚአብሔር ፊት ያሸሸን ነገር ምንድን ነው? በጓዳችን ያለው የጸሎት መሠዊያ እንድናፈርስ ያደረገን ነገር ምንድን ነው? በእርግጥ አንድ ነገር ይገባኛል። ሰው ከእግዚአብሔር ፊት ከሸሸ በሆነ ስፍራ ላይ ተገኝቷል ማለት ነው። በእግዚአብሔር ፊት ካልተገኘን በሌላ የተገኘንባቸው ሰፈሮች አሉ ማለት ነው። በተለይ በዚህ ጊዜ ምናልባት በእጆቻችን ላይ ባሉ ስልኮች የተለያዩ ማህበራዊ ሚዲያዎች፣ ሶሻል ሚዲያዎች፣ በሶሻል ሚዲያ ፍቅር ተነድፈን ማለዳ ተነስተን የምንጸልይበት ጊዜ በሰጠናቸው ነገሮች እግዚአብሔርን ፊት የምንፈልግበት ጊዜ በዛ ቀይረን ይሆን? ከእግዚአብሔር ፊት አሽሽተውን ይሆን? ከጠዋት እስከ ማታ ሰዓታትን ሰጥተን በሶሻል ሚዲያ ህይወታችንን የማያንጹ የእግዚአብሔርን ቃል የማናደምጥባቸው ወደ ጸሎት የማይመሩን በእግዚአብሔር ፊት እንድንሆን የማያደርጉን ዝም ብለን ሰዓታት ሰጥተን የምንመለከታቸው ነገሮች፣ የምንሰማቸው ነገሮች ምናልባት ጉልበታችንን በልተው ከእግዚአብሔር ፊት ካራቁን አንዱ ነገሮች ይሆናሉ። እናስተውል፣ እንንቃ። ዛሬ ከእግዚአብሔር ፊት እያራቀን፣ ከእግዚአብሔር ፊት እያሸሸን ያለ ጉልበታችንን እየበላ ህይወታችንን እያደከመ ካለ ነገር አንዱ የተለያዩ ሶሻል ሚዲያዎች ናቸው። የእግዚአብሔር ቃል የማንሰማባቸው፣ ወደ ጸሎት የማይመሩን፣ በእግዚአብሔር ፊት እንድንሆን የማያደርጉ፣ ለረጅም ሰዓታት ሰጥተን የምንሰማቸው፣ የምናያቸው፣ የምናደምጣቸው፣ ደግሞ የምናወራባቸው እነዚህ ነገሮች ጉልበታችንን እየበሉ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፊት እያሸሹን ያሉት። ቀድሞ እኮ ገና ጌታን ያገኘን ጊዜ ማለዳ ተነስተን የሚታየን በፊቱ መንበርከክ ነው። የሚናፍቀን ፊቱን መፈለግ ነው። ዛሬስ ማንን ነው እየፈለግን ያለ ነው? ገና ከእንቅልፋችን ስንነቃ ማንን ነው መስማት የምንፈልገው? በማን ፊት ነው መሆን የምንፈልገው? እግዚአብሔርን ቃል ነው የምንፈልገው? እግዚአብሔርን መስማት ነው የምንፈልገው? ኤፍሬም እንግዶች ጉልበቱን በልተውታል፣ እርሱ አላወቀም። ዛሬ ጉልበታችንን የበሉ፣ መንፈሳዊ ሕይወታችንን የበሉ፣ የክርስቶስን ፍቅር